እኔ የምፈልገው አይደለም ስለው የሱ ቦይስ ማሪ ተረጋጊ። ዝም በይ አንቺ ነሽ የላክሽው። ይሄው ቆይ ከዛ እዚህ ጋር ላክሽ። እኔ የምፈልገው ከላይ ያለ ሳሪ ከላይም አለ ብዙ ነው የላኩለት ከላይም አለ። እቺ እኮ ትንሿ ናት መዝገበ ጸሎት ናት ስለው አንቺ ዝም ብለሽ ጸልይበት ሁሉም አንድ ነው። ማሪ ተረጋጊ ያለበለዚያ አውርድሻለሁ። ተረጋጊ። መጀመሪያ አንቺ መልእክት ላክሽ አልኩሽ። ይሄው ብዙ አትበይ። እኔ ኢቲኤች ዴሊቨሪ ከሚለው አቋረጥንና ይሄው እዚህ ጋር ይሄው እዚህ ጋር ይሄው ሳሪ የኢቲኤች ዴሊቨሪ ያልሽው ተረጋጊ ነው። የእንጀራ አልገባኝም እና ልጇ አናግረኝ ነበረ ግን እስካሁን አልመጣም። በቃ ከዛ በኋላ መጽሐፉን ላክሽ የዴሊቨሪ አይደል? ከዛ መጽሐፉን ከላክሽ በኋላ ይሄን መልእክት ላክሽ። ወይኔ ትናንትና ያሳየሽኝ እና የዛሬ የላክሽልኝ ግን ሳሪ አንድ አይደለም ማለት ትናንትና በትንሹ ነው የላክሽልኝ እና አንድ አይደለም። የላኩልሽ መጽሐፍ ይሄን ነው ማሪ። እኔ የምፈልገው እንደዚህ ነው። አይተሽዋል? አሁን የጓደኛ ነው ይሄ። ባለፈው ጠልባው ነው ይሄው እዩ። ይሄ ችግር ትንሽ ናት። አይተሽ እስኪ መጽሐፉ የላኩልሽን አሳይ። እኔ የላኩልሽ አሳይ ማሪ። መጽሐፉን አሳይ። እኔ የላኩልሽን እሺ ቆይ እሺ ይሄ ይሄ ትክክል ይሄ እሷ ባለ 120 ነው። ይሄ እሷ መዝሙረ ዳዊትና መዝገበ ጸሎት 120 እሺ። ከዛ እኔ የላኩልሽ ምንድን ነው? እሺ ሳምሰንግ አይ እኔ የምፈልገው ነገር ነው። እንትን ማይሰጥ እንኳን እኔ ብሩን ራሱ አልፈልገውም። ይምጣና የመጽሐፍ ነው ሰደው የጸሎት መጽሐፍ እኔ ወላ ሀከ ብሩን አልፈልግም። እንዴ ምንድነው የምንፈልገው ነገር ማሰጥ እንኳን ታዲያ ምንድነው ትርጉሙ? ከዛ ሁሉም ነገር አይቼዋለሁ። ትናንትና እንትን ያለው እኔ ምንም ብርም አልፈልግም። እራሱ በቃ ይውሰደውና እንትን ይበለው። ትናንትና ያየሁት ላይቭ ላይ ሌላ ነው፣ አሁን ደግሞ የመጣ ሌላ ነው። እና እንደዚህ አይነት ማሰጥ እንኳን እኔ ችግር የለውም። ይምጣና ይዞ ይሄድ። እኔ ምንም አልፈልግም። በቃ ከእንትን እላለሁ። ከዛ ባሌ አወራት እንደዚህ ብሎ እኔ በቃ ውሰደው እኔ ምንም አልፈልግም። በቃ ይቀር ችግር የለውም። ለእኛ የምንፈልገው ነገር በጸሎትም ቃል ካለ የምንፈልገው ነገር ማትሰጡን ከሆነ ይምጣ ሹፌሩ ይውሰደው። እኔም በፍጹም አልገነጥለውም። እኛ የምንፈልገው ያኔ ትናንትና የተስማማነው ሌላ ዛሬ የላክልኝ ዜና ለምን እንደዚህ ታደርጋላችሁ? ለምን እኛ የምንፈልገው አትሰጡንም? ዋጋው ብጨምር እንጨምራለን እና በቃ ይምጣና ይውሰደው። እኔ ታጥቶ ይቀመጣል እንጂ እኔ ከሌላ ኦርደር አድርጋለሁ። ይምጣና ይውሰደው። ለምን እንደዚህ ታደርጋላችሁ? ይሄ እኮ ባለ 50 ነው። ይሄ ባለ 50 ነው። መዝገበ ጸሎት ይሄ ባለ 50 ነው። እኔ ያዘዝኩት ባለ 100 ነው። ለምንድን ነው እንደዚህ የምታደርጉት? ለምን ምን ችግር አለው? ሰው የሚፈልጉት ይሄ ባለ 50 ብር በ100 ብር ትሰጠኛለህ? ለምን ላይ ያሳይተን ይሄ ባለ 50 ነው። እኔ ያልኩት ባለ 100 ነው። ለምንድን ነው እንደዚህ የምታደርገን? ግን ድምፅን አረጋጊው ነው ደስ አይለኝ። ቤት ያረጋክስ ረጋቤ እንዴ ነው ሳሪም በኋላ ገብተሽ ቅር ያለሽን ነገር ትነግራታለሽ። ምን ሆነ ስህተቱ ጸሎቱ ላይ ችግር አለ ወይስ ከበሩ ላይ ነው የሚለውን ነገር ላይቭ ላይ በኋላ ስትገባ መተሽ ትናገራለሽ። በቃ ይቀየርልሻል። የሚፈልጊው ነገር ካለ ይቀየራል። በቃ እሺ። ከዛስ ያኔ ጥሩ አይደለም። ሰው አያውቅም ብሎ መሸወድ ጥሩ አይደለም። በቅዱስ ገብርኤል ነው ምስክሬ። የምፈልገው ማትሰጠኝ ከሆነ መተው ውሰዱ። ምንም አልገነጥላትም ማለት ነው። የምንፈልገው ማትሰጡ ብር እንዲመለስልኝ ማልፈልግም። መተው ዱባይ ብርም እንዲመለስልኝ ማልፈልግም። መተው ጥፋታችንን ይገሩ። እንደምንድን ነው እንደዚህ የምትሸውዱን? ባለ 50 ብር በ100 ብር ትሸጣላችሁ። ምንም ነገር አልፈልግም። ውሰደው በቃ።
ኧረ ተረጋጊ እባክሽ እህቴ። እንዴ ላይቭ ላይ መተሽ አይደል እንዴ ጠለብሻት? መተሽ ላይቭ ላይ በቃ አናግሪያት እሷን ስትገባ። እንዴ አንመልስም አንቀይርልሽ የምትፈልጊውን ነገር ካላከችልሽ ድጋሚ ዛሬ ይሰማል። ቆይ ማርያ ቆይ አወዝስ ሌላችሁ ተረጋግና ላላላ እንቀይርላታለን። ግን እንደዚህ አይነት ነገር የማስመሰል ምናምን ማለት ነው። ማማች ቲሾ ማማች 3 dirham. wait that one you see the WhatsApp, check your WhatsApp. It's okay. I want this the same this one brand. I don't want that one. This brand do you have you have brand? You don't have? I don't want this one, sorry. It's okay, bring the tissue only. Thank you bro. Okay እሺ ከዛ በኋላ አሁን እዚህ ጋር አንስተሽ ላክሽ። ይሄንን አንስተሽ ላክሽ። በቃ ይሄ ነው የመጨረሻ መልእክቱ። ይሄ ነው ላይቭ ላይ መተሽ አይደል እንዴ ጠለብሻት? ይሄ ታዲያ ምንድነው የሚያስለቅሰው? አናግሪያት እሷን ስትገባ። እንዴ አንመልስም አንቀይርልሽም አልተባልሽም። የምትፈልጊውን ነገር ካላከችልሽ ድጋሚ ትልክልሻለች። በቃ ላይቭ ላይ መታ አናግሪያት። ማሬ ታዲያ ሳምሰንግ ክፈች፣ ሚውትሽን ክፈች። ሳምሰንግ ምኑ ነው አሁን የሚያስለቅሰው? ይሰማሻል ማሬ? ቆይ ተረጋጊ አንቺ። ሳምሰንግ አርቤ ኔትወርክ ሄደ። ኔትወርክ አልሄደም። ሳምሰንግ ሚውት ክፈች። ይሰማል። አስወርጃትና በዚህ ልበላት። ተረጋጊ ቆይ ተረጋጊ ወይዬ። እሺ ሳምሰንግ ነይ ቶሎ ቲክቶክ ላይ ነይ። ያስወረድንሽ ድምፅሽ ስለማይሰማ ነው። ነይ ቶሎ ጋይስ እዩት። ቆይ አይደለም እዩት። መጽሐፍ እዚህ ጋር እኔ ላይቭ ስትሪሙን አወጣለሁ። ከዛ በኋላ መጽሐፍ ቅዱስ ብላ ስትል መጽሐፍ ቅዱስ መዝገበ ጸሎት አለ፣ ውዳሴ ማርያም አለ፣ መዝሙረ ዳዊት አለ። ስለዚህ የትኛውን ነው የምትፈልጊው? ነይ ቶሎ አሁን ግቢ። ነይ ቶሎ። ምንድን ነው የሚያስለቅስሽ? ምንድን ነው የሚያስለቅሰው? ውስጥ ተማም እኔ የምቀይር። እሺ ሳሪ እሺ አሁን የመለሰልሽ ባለቤቴ ነው። ባለቤቴ ነው እና አንቺ ዝም ብለሽ ጸልይ ብሎ አለኝ። ሁለቱም አንድ ነው ብሎ አለኝ አልሽ። ምንድን ነው እዚህ ላይ ያለው? የት ነው ያለው? የት አለ ያለበት? አውጭኝ። ከላይ ያለ ሪከርድ ሳሪ ከላይ ያለ እኔ እሱ እንደዛ ስለምቀጥቅጥ ምንም አይደለም። ቆይ ማሬ ቆይ እውነት እያወራን ነው የምንሄደው። እሺ ከላይ ሪከርድ ላውጣ። እዚህ ጋር የባልተቤቴን ሪከርድ ላውጣ። ይሄ አንድ ነው። ብዙ ነው ሪከርድ ያወራ። ይሄ አይደለም ስለው ማለት ነው ማሬ። እሺ ይኸው እዚህ ጋር ያልሰማሁትን ላውጣ። ይኸው እዛ በኋላ ስትገቢ እና እኔ ብዙ ነው እንትን ያልኩት። ይኸው ቆይ እያወጣሁ ነው ማሬ። ቆይ ሳሪም በኋላ ገብተህ እሺ ዝም ብለሽ ከዚህ በላይ ነው ማሬ። በድጋሚ ላኪልኝ። ይሄ አይደለም ስለው ዝም ብለሽ በቃ ታረቁ። አንቺም ስራ ስሪ፣ ሰዓት እየሄደ ነው። እሷ ዝም ብላ ናት። በቃ ታረቀው ተማምነን ነው። መጀመሪያ ከላይ ላኪልኝ። አዙረሽ ፎርዋርድ አድርጊለት። እንደዚህ ያለሽ እንግዲህ ላኪላት። አዙረሽ ባለቤቴ ላርሙ ችግር የለም። ምን ብለሽ ነው? ዝም ብለሽ ጸልይበት። ሁሉም ችግር የለው ይሄ። ከዛ እንዴት አንድ ነው ትለኛለህ ብዬ እኔ ደግሞ ብዙ ነገር ተናገርኩ። በቃ ዝም በይ። እንዴት ዝም በይ? እሺማ እኔ በማይል ስለምናውቀው አዙራ ፎርዋርድ ታርግልሻት መስማት አለ። ዛሬ በቃ ዝም ብለናት ያለ ነገር እንከፍላለን። በቃ ቀይርላት። እሺ ቆይ ጥያቄ ልጠይቅሽ። እኔ ቀይራለሁ፣ ነገር ግን እኛ ጋር ስተት የለም ማለት የእሷ ነው። እንዴት እኔ እሱ እንደዛ ሲለኝ ነው። ለምን ዝም ብለሽ ጸልይበት ሲለኝ እንዴት ዝም ብለሽ ጸልይበት ይባላል? ዝም
ጸልይበት የሚል ቮይስ የለም። እሱ ጋር ስህተት ካለ ይቀይር። ቮይሱን ተምጠው አክስቴ። ሁለተኛ የ100 ብር በላይ 50 ብር መሄዱን ደግሞ ማየት አለብን። ቪዲዮ ከፍ ቮይሱን ታጣ። ዝም ብለሽ ጸልይበት የሚል ቮይስ አምጪ፣ እዚህ ጋር አምጪ። እሺ ትስታይ ይላክልሽ ነው አዙራ ትላከው ነው። እኔ በቃ ህትመቱ በየጊዜው ይለያያል። ይህ ከአንደኛው ቆየት ያለ ከሆነ አለባበሉ ለየት ይላል። አዳዲስ አለባበሉ አዳዲስ እያደረጉት ያመጡታል እንጂ ህትመቱ ላይ አንድ ነው። ጸልይበት ግን እርግጠኛ ነሽ? አይደለም ሁሉም በጣም አለ ማሪ አለ። ኧረ እባክሽ ጊዜ እየሄደ ነው። እንዴት ነው? ዝም ብዬ አልቅሻት እና ችግር አለ። በቃ ዝም በይ እንዴ። እሺ ችግር የለው። አንደኛ ቢላ የሚያስለቅስ ነው እንዴ? ጋይስ ትፈልግ ዛሬ እህቴ በቃ ዝም ብለን አታያት። እንዴት ነው ዝም ብለን ሁለታችሁ አትጣሉ። እሷ ታምጣና እኛ እንደዛ ካለ ይቅርታ ጠይቅላታለሁ። ይቅርታ ጠይቃለሁ። ከስተመር ትሪት መደረግ ያስለቀሳትን ነገር ይቅርታ ጠይቅ። ነገር አይቼዋለሁ። ትናንትና እንትን ያለው እኔ ምንም ብርም አልፈልግም። እራሱ በቃ ይውሰደውና እንትን ይበለው። ትናንትና ያየሁት ላይቭ ላይ ሌላ ነው፣ አሁን ደግሞ የመጣ ሌላ ነው። እና እንደዚህ አይነት ማሰጥ እንኳን ለኔ ጥያቄ ሆነብኛል። 50 ብር ባለ 50 ብር ላካችሁልኝ ባለ 100 ብር ብዬ ካለች ቪዲዮ ልከሽላታል አይደል? እና ታዲያ ለምን ቪዲዮ ከፍታ አታሳይም? ለምን እንደዚህ ይደረጋል? ታሳየኝ ነው። ለዛ እኮ ነው ልቀይርላት ነው ብቀይርላት። መጀመሪያ ግን ባሌ ዝም ብለሽ ጸልይ ብሎ ሲላት በጣም ስታለቅስ ዋለችበትም ቮይስ እንድስማና እኔ ይቅርታ እንጠይቃት። ዛሬ ዝም ብለሽ ጸልይ ስላላት ነው ያለቀሰችው። ኧረ እኛ እንግዛታይ። እሺ ቃልዬ እሺ ይቅርታ። እሱ ዝም ብለሽ ጸልይ ብሎ ድኳን እንኳን ስናዝ የተለያየ ዕቃ ያመጡና ድጋሚ እናስመልሳለን። ስህተት ይፈጠራል። ስህተት እንኳን በጣም ሳለቅስ ዋልኩ ስላለች እኔ ደግሞ ለማልቀሷ ይቅርታ እንጠይቅ። እኔ ጌችም ከሆነ ብዬ ነበረ፣ ግን ባለቤቴ ነው ይቅርታ እንጠይቅ። ግን ታጣኝ ደንባ እኔ ይሄ አይደለም የጠለኩት ስለው ነው ሁሉም አንድ ነው ብሎ እንትን ያለልኝ። ይኸው እኔ ስፈልገው አላገኘሁትም፣ ግን ይኸው ቪዲዮዎቹ ሪኮርዶች እንዳሉ አሉ። ጠፍቷል። የጠፋ ነገር አለ፣ የተደለተ ነገር አለ። እቴ የተደለተ ነገር አለ። ባለቤቴ የደለተው ነገር አለ። ከይቅርታ ጋር የተደለተ ካለ ፈልጉልኝ። ከይቅርታ ጋር ማንኛውም እቴ አንቺ ፈልጊ። የተደለተ ካለ በጣም ይቅርታ። የተደለተ ካለ ፈልግ እዚህ ጋር እንፈልግ። እንዴት ነው እሱ ያወራ ነው። አታሳይው ሀሳብ በጣም ምንም አይደለም። አንድ ላይ ነው የሚለን። እኔ ያልኩት ሌላ ነው፣ እሱ ደግሞ ያለው ሌላ ነው። ምን ችግር አለው? በቃ ይኸው አንዱ ሊከላታል። ቲክቶክ ላይ ያስወራልሽ ይሄ ነው ማሬ ስሙት። አንድ አለ፣ አንድ ባለ 23ም አለ፣ አንድም ነበረ። ቆይ ባለ 23 ይታል። እሺ ላኪ ባለ 23 ይሄ ነው። ምርታ ከሏት ብዙ ከተጨቃጨቅን በኋላ ነው ላይቭ ላይ ግቢና ከፈለግሽ ትቀይርልሽ ያለኝ። ብዙ ነው ያወራ ማሬዋ። ባለ 23 ይሄ ነው። 23 ሰከንዱ ይሄ ነው። ይኸው ልጅ ያዳጭ ለቀንስ አዳዲስ አለባበጡን አዳዲስ እያደረጉት ያመጡታል። እና እኔ ይሄ መዝገበ ጸሎት ነው ስለው ሳሪ መዝገበ ጸሎት ነው ስለው አይደለም ህትመቱ ነው ልዩነት እንጂ ራሱ ነው አለኝ። እኔ እና እሷ ግን የተነጋገርነው ሌላ ነው አልኩት። እሺ ታዲያ ባለቤቴ አንቺን ዝም ብለሽ ጸልይ ብሎ ያስለቀሰሽ ቦታ የት አለ?
አለ ነበር አንድ ደውዬለት ራሱ ግን እሱ ዝም ብለሽ ጸልይበት አለኝ። እኔ ደግሞ እሺ ችግር የለውም ዝም ብዬ ጸልይበት አለኝ። ለምን አይሰጠኝም? ወታለ ማሬ ዝም ብለሽ ጸልይ ብሎ ያስለቀሰሽ ቦታ የታለ? በቃ ዝም ብለሽ ጸልይበት ብሎ ሲልሽ ሙሉ ቀን ስታለቅሽ የሆንሽበት ቦታ የታለ? ወይ ለምን እየጮህኩት ነበር? ታሪ የምጠይቅሽ ሜቢ ሊኖርም ላይኖርም ይችላል። የኔ እናት የሆነ ጊዜ ወርቃማ መስቀል አምጥተሽ ነበር አይደል? አለሽ 100 ግራም አብዛኝ 400 ለእናቴ ፈልጌው ነው። ታሳይኛለሽ? እሱን እና እንትንስ አለሽ? አልባሱ አለሽ እንዴ? አልባሱ ዊጋለሽ? በቃ ልጠብቅ። መስቀሉን ታሳይኛለሽ እናቴ። እኔ ምንም አልፈልግም። በቃ ጠይቅኝ፣ ይቅርታ ጠይቅኝና በቃ ጊዜ ታንዛግ ማሬ ጓደኛ አትጣሉሽ። አሁን አንቺ የምታረጊልኝ ምን እንደሆነ ታውቂያለሽ? ትከፍቺና ቪዲዮ እኔ የላኩልሽን እንትን ታሳይኛለሽ። እሺ እኔ የላኩልሽን መዝገበ ጸሎት ታሳይኛለሽ። ከዛ እኔ ላኩና ከዛ አብረን እናስተያየው። እሺ እንዴት ይቀር? መጽሐፉን ምን እልክላታለሁ። ምን ችግር አለው? የላከችልኝ ቆይ አሁን እንድትጨቀጭቅ አሳይኝና አንቺ የምትፈልጊውን ልቀይርልሽ። እኔ ብንፈልገው ማለት ነው። ከታችን ፎቶ ልኬልሻለሁ። አሳያቸው ቪዲዮ ላይ ማለት ነው። ላይቭ ላይ አሳያቸው። መዝሙረ ዳዊት ሰው የሚለው የሚጀምረው እሺ ክፈችና ብትፈልጊው በኋላ ልግባ እሷ ልታመጣ ነው። እስከ ወጣች ነይ ግቢና ቪዲዮ ከፈች። እሷም ልታመጣ ነው። ነይ ሳምሰንግ ነይ ማርክ እዚህ ላይ በመቶ አስተዋውቀውልሽ 50 ነው የመጣ ብለሻል። ነይ ግቢና ይታያል። እሺ ማሪ ነይ ግቢ ነው ቪዲዮ ነይ ከፈች። ከየት የሆነ ቦታ ነው ያዚህ ቆይ ላምጣ። እሺ እኔ ላውጣ ግን ወጣች እሷ ማሪ አረጣ ተተተኩኝ ዝም ብለሽ ጸልይ ቢላ እንኳን ያለውን ቢላትም እኮ እሰየው መልካም። ምን ነው ልብ ሰጡኝ በጸልይ እዚህ የምትገዙ ትገባላችሁ። እሺ ወጣች ቲኬት የምትፈልጉ አላችሁ? የአየር ቲኬት ወደ ስራዬ ብመለስ አይሻልም ብላችሁ ነው ወይ? ዝም ብለሽ ጸልይ ማለትም ያስለቅሳል። አይ ነው ቲኬት የምትፈልጉ ባይሌ ዋትስአፕ ቁጥር ያለ የትኛውም ሀገር ሆናችሁ የአየር ቲኬት ማለት 37 በጣም ኖ አይባልም። አሁን ትምጣና ያስተያዩ ጋይስ። አይ ምን አለ የ50 ብሩን የላክሽልኝ ያሳየሽኝ ግን 100 ነው ስላለች ማየት እኛም እንፈልጋለን አይደል ውዶች? ስለዚህ ቪዲዮ መክፈት አለባት። ለምን እንዲህ አድርጋ ትወጣለች? እኔ ማሬ እሺ ጋይስ ይቅርታ። እሺ መጥቻለሁ። እሺ ሳምሰንግ ነኝ የለችም እኮ ወጣለች። ውዴ ናይ ግቢ ናይ እጠራታለሁ። ይሄ እንዳይጣሉ ሁለቱ ቤት ያሉት ማለት ነው። እንዳይጣሉ ትምጣና እዚህ ጋር እኔ ማለት የመቀየር ችግር ኖሮብኝ ሳይሆን ይሄን ያህል የሚያስለቅስ ነገር እኛ አላደረግንም። እንደዚህ አይነት ነገር አናደርግም። አንድ ሰው ደግሞ ቀይሩልኝ ብሎ ሲል መጀመሪያ ሲያወራ ትህትና መኖር አለበት። ምክንያቱም ስድብ ከጀመረ እንዴት ነው እኛ በስድብ የጀመረን ሰው እንዴት ነው ልናስተናግድ የምንችለው? ስለዚህ እሷ መቀየር ካለብን እንቀይርላታለን። ግን ጥፋቷን ማወቅ አለባት። ዝም ብሎ አለባብሶ የሚተው ነገር አይደለም። ነገ ለሌላም አስቸጋሪ ነው። ስለዚህ ባለቤቴ ዝም ብለሽ ጸልይ አላላትም። ሳለቅሱ አልኩ አለች። ስታለቅስ አላለችም። ይሄ መዝሙረ ዳዊት ነው የምንሸጠው። ምናልባት ተሳስቶ ይሄ ተልኮላት ከሆነ
ትክክል ነች። ትክክልነቷ የፈለገችው ስላልመጣላት እንጂ ባለቤት ያንን ቃል ስለተናገረ አይደለም። አልተናገረም መስፍን ሲጀመር። ግን ነገር ግን ይሄ ተልኮላት ከሆነ ትክክል ነው። እሷ የጠለበችው በ100 ብር ነው። ይሄ ደላባ 50 ብር ነው። ትከፍታለች፣ ቪዲዮ ታሳየኛለች። ይሄ እዚህ ጋር እዚች ጋር ቆይ መዝሙረ ዳዊት የምትለው ይሄ እንደዚህ መዝሙረ ዳዊት የምትለው ይቺ ብቻ እቺ ሂዳላት ከሆነ ትክክል ነው። 50 ብር ነው የምትሸጠው። እንደውም አሁን 60 አድርገናል ከይቅርታ ጋር። እሺ ጋይስ ይሄ ከሆነ ሄደላት 100 ድርሃም ነው። ይሄ ምንድነው? መዝገበ ጸሎት ነው። መዝገበ ጸሎት ነው። እዚህ ደግሞ እኔ አስመርጫታለሁ። እሺ በዋትስአፕ ላይ ልበላት አስመርጫለሁ። እንደውም ሰኒ ያለች ነበር ትናንት ወዳ ነበራችሁ ወዶች አይታችኋል። እዚህ ላይ እየገለጠች የት ቦታ እንዳለ እያሳዩት ነበር። እሺ ይሄን ከሆነ እንደ ጓደኛዋ የፈለገችው ደግሞ እየደወልኩባት ነው። ይሄ 120 ነው። ይሄ ምንድነው? መዝሙረ ዳዊትና መዝገበ ጸሎት አንድ ነበራችሁ። አሃ እያሳየዋን ነበረ። አሳይቼ ይሄንን ነው የምትፈልጊው? አዎ። እስከ መጨረሻው ገጹን አዎ፣ ይሄንን አዎ ተባብለን የሸጥኩላት። ታዲያ ስህተቴ ምንድነው? እኔ ያሳየሁት ሌላ የላኩለን ሌላ ምንድነው? ምናልባት ሲያደርጉባት ማታ ተሳስተው አውጥተው ይሄን አድርገውባት ከሆነ ትክክል ነው። እኛ ጋር ባድርሃም አላት ትግባሽ። ይሄው ደግቢ ማሬ ነይና እንቀይርልሽ። ያው ስህተቱን ደግሞ ለማረም በፍቅር መጠየቅ እንጂ እንደዚህ እናንተ ምናምን አይባልም። በቃ እሺ ቃልዬ እንትኑን ላምጣና ላሳይሽ። ደግቢ ከፈለግሽ። ኧረ እንደዚህ አይናገር መግዛት መፈልኩ አንዳንድ ቁጥር አው ግቡ ትንጣ። ይሄው እንትን እያልኩላት ነው። ስትመጣ እናስገባታለን። አንተ ለምንድን ነው ዝም ብለሽ ጸልይ ብለህ ያልካል? ልጅቷን ስታለቅስ ነው ያለችው። ቲክቶክ ላይ ልታወጣ ነው፣ ፎቶውን ልትሰቅል ነው። ዝም ብለሽ ጸልይ ብለሽ ሳለቅስ ዋልኩ፣ ሙሉ ቀን ሳለቅስ ነው ያልኩት አለችው። ለምን አስለቀስ? ወይ ቀጥታ በረራ ስንት ኪሎ ነው ያለሽ ማሪ? የት ነሽ አንቺ? አዲስ አበባ። አዲስ አበባ ወደዚህ ነው አይደለም፣ ከዱባይ ወደ አዲስ አበባ። ወይ አይላሳያል አገር ሰሞኑን 80 ኪሎ አለ። ችግር የለውም። 80 ኪሎ ቀጥታ በረራ። በናሽ ቆይ ኃይል በልሽና ማለት ነው በውስጥ ምን? እሺ ሳንፈል አቤት ይኸው አናግሪያት ይኸው ቪዲዮ ገብተሽ ከፍተልሻል። ሳሪ ወይዬ ውዴ ዋትስአፕ ላይ ልኬልሻለሁ እና አሳያቸው እዛው ላይ ማለት ነው። ስህተታችን አርመን እኔ የምፈልገውን ላክልኝ። የድራይቨር እከፍላለሁ እኔ ካጠፋሁትም ይቅርታ እና ዋትስአፕ ላይ ልኬልሻለሁ። አሳያቸው እዛ ላይቭ ላይ ሳሪ እቺ ናት የላክሽልኝ ማለት ነው። ውስጡ መዝገበ ጸሎት ነው ያለው። ይሄ ቲክቶክ ላይ ነው ምንድነው? እኔ ቪዲዮ መግባቱ አልቻልኩትም እና ይሄ ነው የላክሽልኝ። ከዛ እኔ ደግሞ ምን አይነት እንደፈለኩት እልክልሻለሁ። አሳያቸው ላይቭ ላይ እና እኔ የምፈልገውን ላክልኝ። እሺ ማሪ፣ አንቺ የምትፈልጊውን ለመላክ የዛን ቀን የመረጥሽው ይሄን ነው። ይቺ የምትባል መጽሐፍ አይደለችም። ትልቁ መዝገበ ጸሎት ነው የመረጥሽው። ትልቁ መዝገበ ጸሎት የላኩልሽ ይሄንን ነው። ይሄንን ለመላኬ ደግሞ ይሄው ማስረጃ ራስሽ ልከሻል። ምንድነው የሚለው እዚህ ጋር? መዝገበ ጸሎት ይላል መጀመሪያ። መጨረሻ ላይ ምን አልሽ? እንደ ጓደኛዬ አልሽ። እንደ ጓደኛዬ ምን አለው ስትይ የቱ ጋር ስልሽ መጨረሻ ላይ ይሄንኛው የዘወትር ጸሎት ባትሮስ አለው ወይ ስትይ፣ አዎ ጸሎተ ባትሮስ አለው አልኩሽ አይደል? አዎ መጨረሻ ላይ አሁን ለራሱ ከስርም ልኬልሻለሁ አንድ ቪዲዮ ማለት ነው። እኔ የፈለኩት እና እኔ የላኩት ትክክል ነው አይደለም? በጸሎተ ባርቶስ በመጨረሻው ላይ ያለውማ ትክክል ነው። ግን እኔ መዝሙረ ዳዊት የሚለው መጀመሪያ ነው እኔ የፈለኩት። ግን እኔ አይደለም፣ አንቺ እንደዛ አይደለም የፈለግሽው። አንቺ ያልሽኝ መዝሙረ ዳዊት፣ አንቺ የምትፈልጊ መዝሙረ ዳዊት ከሆነ እኔ ያለኝ በትንሹ ነው 60 ድርሃም ነው። በአማርኛ የለኝም ስልሽ እሺ ምንድነው የምፈልገው? ኖ ጸሎተ ባትሮስ ሁሉንም የያዘ ሰኔ ጎለጎልታ ያለው ሁሉም ያለ ስትይ፣ እንግዲህ እንደዛ ከሆነ ይሄ መዝገበ ጸሎት ነው ስልሽ አዎ አልሽኝ። እሺ ተባብለን አስመርጬ በምትፈልጊው አድርጌ ነው የላኩት። ስህተት አለብኝ የለብኝም? እሱ ላይ ስህተት የለብሽም።
እሺ ሌላ ምስተት ይመጣ ታዲያ 50 ብር የሚሸጥ ከሆነ አዎ እሱ ብቻ ጽፌላታለሁ። ቆይ እኔ ደግሞ እነግርሃለሁ። እሺ ስታቴ ይሄ ከሆነ ሌላ ደግሞ 50 ብር የሚሸጠው በ100 ብር ሽጬልሻለሁ። አልሰጥሽልኝም። እኔ ሲጀመርም ጠልቤ ማላቅም አልሰጥሽልኝም። ልክ እኔ ሌላ ጓደኞች እንደጠለው ነው ያልኩት ይላክልኝ እንጂ አልሰጥሽልኝም። ይሄ አልሰጥሽልኝም። ስለዚህ ጓደኛሽ የመረጠችው የገዛችው ደግሞ ባለ 120 ነው። አሁን አሳይተሽኛል። 120 ማለት ምንድነው? መዝገበ ጸሎትና መዝሙረ ዳዊት አንድ ተቀላቅሎ የያዘ። ስለዚህ ይሄንን ነው የገዛችው። አዎ እኔ ምስ ነው የፈለጉት መዝሙረ ዳዊትና መዝገበ ጸሎት ያለው ማለት ነው። የኔ ስህተት አለ ላኩልሽ ከታች ስህተት አለብኝ። ስህተት የለሽም። ቀጥለን ደግሞ አንቺ እንዳልሽው ባለቤቴ ሲያወራሽ እኔ እንደውም ጌች መስሎኝ ጌች ነው የተናገረሽ ብዬ ነበር። ባለቤቴ ነው ችግር የለም ግን ዝም ብለሽ ጸልይ ሁሉም አንድ ነው ብሎ ያለበት ቮይስ አለ። ካለ ይቅርታ ጠይቅ፣ ከሌለ ግን አንቺ ይቅርታ ትጠይቂያለሽ። ምክንያቱም እኔ በቃ ይቅርታ እኔም ያው በጣም ሳየው ልጅነት ሳገኝበት በጣም ነው እንትን ያልኩትና በጣም ይቅርታ። ስለዚህ ችግሩ ያንቺ ነው። እኔም ደግሞ ካጠፋን ይቅርታ። ነገር ግን ያልሽኝ ነው የላኩት እንጂ አወናብጄ አይደለም። እሺ ውድ እዛ ትክክል ነው። ለምን መሰለሽ ይሄ መዝገበ ጸሎት የሚለውና መዝሙረ ዳዊት የሚለውን እኔም አምታትቻለሁና በጣም ይቅርታ። እሺ አሁን ስለዚህ እዚህ ጋር 20 ድራም ትጨምሪያለሽ። ዴሊቨሪ ኪሳራ በራስሽ ነው። 45 ትጨምሪና አሁን ይሄን ላክልሻል። አሁንም በደንብ አዳምጪ። እምልክልሽ ይሄንን ነው። በኋላም መተሽ ነገር እንዳትፈልጊ እሺ ጋር ኧረ ንግር ችግር የለውም። እኔ ከፍቼ ማያዋለሁ በር ላይ ችግር አልፈጥርም። ከፍቼ ማያዋለሁ ምንም ችግር የለውም። ይሄ ይኸውልሽ እኔ አሁን የጓደኛዬን ልኬልሻለሁ። አንቺም ገብተሻልና ችግር የለውም። አይዋ አዎ ይሄ ነው። ጥሩ ስለዚህ ቆዩ ጋይስ አንድ ጊዜ ትክክል ለመግባባት በጣም ችግር ነው። መጀመሪያ ደግሞ ውስጥ ላይ ችግር ካለ ስትልኩ ሳሪ ይሄ ነገር እንደዚህ ሆነ ነው እንጂ የሚባለው ለስድብ ለምን ትቸኩላላችሁ? ይሄና የእናንተን እድገት ነው የሚያሳይ። በቃ በትዕግስተኛ መሆን አለባችሁ። ከሰው ለምን ትጣላላችሁ? ይሄ ነው። እሺ እዚህ ጋር ይሄ ነው መዝሙረ ዳዊት እሱ ይሄ ነው እሱ ልክ ፎቶ ላይ ራሱ ዋትስአፕ አስቀምጨልሻለሁ። ልክ እሱ ይሄው እኔ ማስቀመጥኩልሽ በቃ ይሄው ይሄን ነው የምትፈልጊው እንጂ ይሄው ፎቶ ላይ አስቀምጫለሁ። በቃ እሱ ነው። ጨርሰናል አይደል? አዎ ጨርሰናል። አመሰግናለሁ። እሺ አመሰግናለሁ። እኔ እየተረጋጋ ያ እንትኑ ትንሹ ደግሞ ሲማንትን ስለው እሰጠዋለሁ። እሺ ቻው በቃ አመሰግናለሁ። ሰዓት ቀድሞ ይንገረኝ ግን የሚመጣበት ሰዓት ከዋይፋይ ስለመወጣ አጋጣሚ እንትን እንዳይል በር ላይ ትናንትና ትንሽ ቆይቷል። ቀጥታ አይደውልም ግን ከሰዓት ከሆነ ችግር የለውም። ከሰዓት የሚመጣበት ከሆነ ችግር የለውም። ዋይፋይ ያለኝ ጠዋት አካባቢ ከሆነ ግን ዋይፋይ የለም። ቀጥታ ቁጥር የላችሁ? ቀጥታ የኔ ችግር የለውም። የኔ ስጩ ችግር የለም። ቀጥታ የኔ ችግር ትጫት የሰዓትማል። እሺ በዋትስአፕ እልክልሻለሁ። በዋትስአፕ እንልክልሻለን። የቀጥታው መስመር ማለት ነው። እሺ ማሬ ሰምተሻል። 25 ድራም ዴሊቨሪ 20 ድራም ተጨማሪ ብትጨምሪ በአጠቃላይ 45 ድራም ችግር የለውም። እሺ አመሰግናለሁ። እሺ እናመሰግናለን። እኔ ማሬ ቅርታሽ እንዳትጣሉ ደግሞ ሁለታችሁ ጓደኛ ማችሁ